ውሃ በጣም ነው የጠማኝ። እስቲ ትንሽ አጠጪ። ከተቀመጥኩበት የመማሪያ ክፍል ዴስክ ፊት ካለው ዴስክ ላይ የተቀመጠችውን ኤደን ወንድሙን ነበር የጠየቅኳት። ኤደን የ11ኛ ኤ ክፍል በእድሜ ትልቋ ሴት፣ ፀጉሯ ረጅም፣ ቁመቷ አጭር፣ ውበቷ ማራኪ፣ የእንግሊዘኛ የንግግር ችሎቷ የተዋጣለትና በትምህርት አረዳድ ችሎቷ ብዙም አመርቂ ውጤት የሌላት መካከለኛ ተማሪ ነች። ውሃ ማለት ለሷ ህይወቷ ነው። ውሃ የሰውነቷን ሙቀት አረጋግቶ ራሷን ከመሳት የሚያድናት፣ የልቧን ምት በመቆጣጠር እስትንፋሷን የሚያስቀጥልና ያለ ውሃ ለሞት የቀረበች ምስኪን ወጣት ናት። ኤደንና ውሃ የያዘ ኮዳ መቼም ቢሆን አይለያዩ። አልሰጥም የኤደን መልስ ነበር። በሰዓቱ በአዳማ ቅዱስ ዮሴፍ ትምህርት ቤት ውስጥ ቀኑን ሙሉ ውሃ በመጥፋቱ የተነሳ ውሃ ጥም ያደረቀው ጉሮሮዬ ከኤደን ክልከላ ጋር ተደምሮ ልቤ በክፋት ከመደባቸው ሰዎች ዝርዝር መካከል የኤደንም ስም አንዱ ሆነ። ይሄ ግን የኔ አመለካከት እንጂ የኤደን እውነታ አልነበረም። እውነታውን ሳውቀው ልቤ ይብሱን ራራላት። በህይወት ያጋጠመኝን ይሄን እውነተኛ ታሪክ መለስ ብዬ እንዳስታውስ ያደረገኝ አጭር ትረካ በእንዳለ ጌታ ከበደ ተጽፎ የመኝታ ቤት ሚስጥሮች በሚል ርዕስ ከታተመው መጽሐፍ ውስጥ ተካቷል። የትረካው ርዕስ በልደት ቀን የሚል ሲሆን እኔም ይህንን ሰውን በምናየው ውጫዊ ገጽታው ብቻ የምንገምትበትን የዘቀጠ ማንነታችንን የሚያሳየንን ድርሰት ላስደምጣችሁ ወደድኩ። ወደ ታሪኩ። በልደት ቀን። እሰይ ይኸው ቅዳሜ መጣ። ቅዳሜ ዛሬ ሆነ። ተናፋቂው ቀን ደረሰ። የአበራሽ ልብ ነጋለት። የ9 ዓመት ፊቷ ፈገግታ በርቶበት ዋለ። የቅዳሜ የከሰዓት በኋላ ውሏን በጣም ነበር የጓጓችለት። የኔ ቢጤ ያደረበትን ቁርበት ሳይጠቀልል ነው እናቷን ከእንቅልፏ ያነቃቻት። ገሏን አጥባ ፀጉሯን ሰርታ ቀባብታ እንድታስዋት። ትንሽ ቆየት ብላ ደግሞ ፍቅርተ ጋር ትሄዳለች። ቀጠሯዋ ከእሷ ጋር ነው። ፍቅርተ ጓደኛዋ ናት፣ የክፍል ጓደኛዋ። ዛሬ 8 ዓመት ይሞላታል። 8ኛ ዓመቷን አሙቃ ለማክበር ከሰዓት በኋላ ጓደኞቿ ይከቧታል። የዘመድ ልጆች ይከቧታል። የጎረቤት ሕፃናት ያነክሷታል። ዛሬ ቅዳሜ ነው። ትንሽ ቆይቶ ቅዳሜ ከሰዓት በኋላ ይመጣል። ከመምሸቱ በፊት ብዙ ሳቅ አለ፣ ብዙ ጨዋታ አለ፣ ብዙ ዘፈን አለ፣ ብዙ ዳንስ አለ፣ ብዙ ነገር አለ። አበራሽ የዛሬውን ቅዳሜ ወደዋለች፣ ናፍቃው ነበር። በተለይ የከሰዓት በኋላውን። እማ ጓደኛ የልደት ቀኗን ስታከብር ቤታቸው ውስጥ ማን ባይኖር ደስ ይለኛል መሰለሽ ብላ ትጠይቃታለች። አጎዛ ገበያ የዋለ እናቷን አያጣትም። ሰው ከሷ አይደለ ሽንኩርት የሚገዛው? ማን ባይኖር ደስ ይልሻል ትላለች እናት። ወንድሟ ነዋ ትንሱ መኪናቸውን የሚነዳው፣ እኔም በደንብ የማይወደኝ፣ ያ ፀጉሩ እንደ ሴት ሲያድግበት እሱ ደግሞ ሹርባ ተሰርቶ የሚሄደው። አንቺን የማይወድሽ ለምንድን ነው? እኔ እንጃ አለታ። ለምን ግን? ፍቅርተን በመኪና ሊወስዳት ሲመጣ እኔን ግን ዝም ይለኛል። እሷ ደግሞ እኔን እቅፍ አርጋ አስጨንቃ ካቀፈችኝ በኋላ ወንድሟን ትለምንልኛለች። አንድ ቀን የሚያደክም ብዙ መንገድ ብቻዋን በእግሯ ከምትሄድ በእኛ መኪና ሩቅ ቦታ አድርሳት ስሞትል ስቀበርል ብላ እየሳመች አሳዝና ስትለምነው እሱ ግን አሳፈራት። እያሳፈረ ሰደባት። ሂጂ ወደዛ የማነሽ ሞልቃቃ፣ ይሄ የማንም ልቅምቃሚ ማመላለሽ አይደለም ብሎ ተቆጣት። ብዙ ከተበሳጨባት በኋላ መኪናዋን እያስፈተለከ እንግሊዘኛ እያዘፈነ አዋራ አከናንቦኝ ሄደ። ድምጿ አሻከረ። ድምጿ መከፋት ጎበኘው። ጧት እኔና አንቺ በሽቀን አልነበር? ጫማ የሚሰፋልኝ ሰውዬ ስናጣው ልክ እንደዚያ ነው የሚያበሽቀኝ። አይዞሽ በቃ አይዞሽ እሺ አለቻት እናት። ራሷን ነበር እያጽናናች የነበረችው። ልጇ ስለ ፍቅርተ ወንድም ስትተርክላት ፊቷ ጭው ብሎ ነበር የምትሰማት። ፊቷ ጭው ብሎ በጸጥተኛ ሌሊት ውስጥ እንደሚደመጥ የዋይቷር ዋሽንት። አይዞሽ እሺ። አበራሽ ምንም ያልሰማችና የእናቷን ስሜት ያልተረዳች መስላ ደግሞ የሚያሳስት ምክር ይመክራታል። ለምን ጓደኛ አትቀይሪም ብሎ እንደተቆጣት በጣም አሳዝና ነገረችኝ። ድንገት እሱ ሲመጣብን እንደነጋገራለን። እንደነጋገጥና እንደማይተዋወቅ ሰው እንራራቅና በሩቅ ሆነን ታይተን ቻው እንባባላለን።
በዚህን ጊዜ እናቷ የመከፋቷን ድባብ የምትሸፍንበት አቅም አጣች። ክፉ የሰው ክፉ ከአበራሽ ውጪ ሌላ ልጅ የላትም። ባለቤቷ ጦር ሜዳ ሄዶ እንደወጣ ከቀረ ዓመታትን አስቆጥሯል። ለ6 ጊዜ ያህል የጥምቀትን በዓል ያለ አባወራ አክብረዋል። አሁን ጦርነት የለም። ጦረኞች ጸብ አብርደው ሰይፋቸውን ወደ ሰገባቸው መልሰዋል። ወደ ወጡበት ጎጆ ገብተዋል። የአበራሽ አባት ግን አሁን እናትና ልጅ የቤታቸውን ምሰሶ ረስተውታል። ምሰሶ አልባ ጎጆ። አበራሽ ፍቅርተ ከተጣላችኝ እስከ ሞት ድረስ ሙትት እስክል ድረስ ሌላ ጓደኛ አይኖረኝም ማለት ታዘወትራለች። የቀጠሯ ሰዓት እየደረሰ ነው። ቅዳሜ ከሰዓት በኋላን እየጠራው ነው። አበራሽ ሽር ጉድ አብዝታለች። እናቷ ሂጂ ፊትሽን በመስታወት እዩ ሂጂ ብላ ወደ ሳሎን ላከቻት። አበራሽ ከጥቂት ደቂቃ በኋላ ፊቷን በፈገግታ ሞልታ ተመለሰች። ቆንጆ ልጅ እንዳደረግሽኝ አየሁ አለች። ቀስ በቀስ እየፋፋ የሚሄድ ፈገግታ ፊቷን ብርት ላይ እየተወለደ። የለበሰችው በበዓላት ቀናት ብቻ የምትለብሰውን ቀሚስ ነው። ቀሚሱን ትወደዋለች። ይህን ስትገዥልኝ ብዙ ሽንኩርት የሸጥሽበትን ገንዘብ አይደል ያሳለኩብሽ አይደል? ሁልጊዜ የምታነሳው ጥያቄ። አንቺ ጎብዥልኝ ፈተና ለፊልኝ እንጂ ገና ምን አይተሽ ወርቅ አለብስሻለሁ። አበራሽ የእናቷን ምኞት ስትሰማ ግር ይላትና ወርቅ ሲለበስ ግን ደስ ይላልማ። ትልቅ ስንሆን ፍቅርቴ የለበስኩትን ወርቅ ልታይልኝ ስትመጣ ፀሐይ ከሆነ ያብረቀረቅባትና አይኗን ቢያሳመማትስ? ታመጣዋለች ጥያቄዋን። እናቷም ፈገግ ብላ አንቀባረር ያሳድግሻለሁ አስጌጥሻለሁ ማለቴ እኮ ነው ትላታለች። ታዲያ እንደሱ አትይኝም የሚያሳስት ነገር ከምትናገሪ? ለ8 ሩብ ጉዳይ ሆነ። አንቺማ አረ ቶሎ በይ ከሰዓት በኋላ ካለፈ እኮ ቶሎ ነው ሰማዩ ጥቁር ሆኖብኝ የሚያስፈራራኝ። አበራሽ ወጣች። የቤቷን ደጅ ለቀቀችው። ወደ ግቢ የሚያመራውን መንገድ ተያይዘዋለች። ባጌጠ ብረት የተበጀውን በር በጥንቃቄ ገፋ አድርጋ እግሯን ወደ ውስጥ ሰደደችው። ጥቂት የክፍል ተማሪዎች፣ አብሮ አደጎችና የዘመድ የወዳጅ ልጆች ሳሎኑን አጥብበውታል። ሁሉም አምሮባቸዋል። ትናንሽ ክንፍ አልባ መልአኮች። የሚበላ የሚጠጣው ነገር የጠረጴዛውን ሆድ ሚጢጢ ተራራ አሳክሎታል። ብርቱካን፣ ኬክ፣ ሙዝ፣ ከረሜላ፣ ለስላሳ በመጠን የማይተናነሱ 8 ሻማዎች ብርሃን መርጨት ጀምረዋል። ሙዚቃው ለአንቃው እስኪሰነጠቅ ያቀራራል። ግድግዳው በመልካም ምኞት መግለጫ ጽሑፎች፣ ካርዶችና ጌጣጌጦች አሸብርቋል። የሕፃናቱ ሳቅና ልፊያ ደርቷል። ፍቅርተ እጇን አበራሽ አንገት ላይ አሳርፋ አሁን ትንሽ እንቆይና ፎቶ እንነሳለን። ተቃቅፈን ነው የምንነሳው። እሺ ብዙ የሚያስቁ ፎቶችን እንነሳለን። አልበሜ እስኪሞላ ቪዲዮም እንቀረጻለን። እሺ ትላለች አበራሽ እንግድነት ልቧን እየገዛው። አክስቶቼ ደግሞ ብዙ ስጦታ አሁንም እያመጡልኝ አላልቅም ማለት ሲተራከምልኝ ላንቺ አካፍልሻለሁ። ላንቺ ብቻ ነው ማንም ሰው ሳያውቅብኝ የሚሰጥሽ። እሺ አበራሽዬ እሺ። ኬክ አቀረበችላት። አበራሽም ከቀረበላት ኬክ ቆረስ አድርጋ መብላት ልትጀምር ስትል ቆይ ነይ መጀመሪያ ከማሚ ጋር አስተዋውቃችሁ አለችና እየመራች እናቷ አፍንጫ ስራ አቀረበቻት። ማሚ ይህች እኮ ናት አበራሽ ትባላለች ያልኩሽ አንደኛ ጓደኛዬ። እናቷንና ጓደኛዋን አስተዋውቃ እንደጨረሰች ከሁለቱ ተነጥላ ብር ብላ ልደቷን በማስመልከት ከሚጨፍሩት እድምተኞች ጋር ተቀላቀለች። እናትየው አበራሽን እቅፍ አድርጋ ከሳመቻት በኋላ አይኖቿን ወደ ታች ስትልቅ አንድ ነገር አይታ ደንገጥ አለች። ወይ ምን ነው አለች። ጫማሽን አውልቀሽ ደጅ ላይ ትተሽ የገባሽው ማን ሲያወልቅ አይተሽ ነው? ምንጣፍ በጫማ ቢረገጥ ምን የሚሆን መስሎሻል? ሌሎቹን ያቸው እስኪ አንድም ሕፃን ሳያወልቅ እኮ ነው የገባው አለች የፍቅርተ እናት ሐዘኔታም ተግሳጽም በተቀላቀለበት ድምፅ። የአበራሽ ፊት ሀፍረት ተመላለሰበት። በእርግጥ ለጓደኛዋና ጥያቄ ምላሽ ይሆን ዘንድ አንዲት ቃል ጣል ማድረግ ፈልጋ ነበር። ነገር ግን አልሆነላትም። ደግሞም ፊቷ ፍም ለብሷል። ብርክ ይዟታል። ወደ አፏ ያደረሰችው ኬክ የመጉረስ አቅም እስኪያንሳት ድረስ የኔ እናት በይ ደጅ ያኖርሽውን ጫማ አድርገሽ ግቢና እኩዮችሽን ተቀላቅለሻቸው ደንሺ። ሌሎቹን አታያቸውም እንዴ አለቻት ወደ ጎረቤቶቿ ዘወር ብላ። ነገረ ስራዋ ሁሉ እንደ ትልቅ ሰው ነው። አሁን በዚህ እድሜ ጫማ አውልቆ ሰው ቤት መግባት አይገርምም ብላ የዘመኑ ልጆች አርቆ አስተዋይ የመሆናቸውን ነገር አንስታ በመገረም ታወራ ጀመር።
የፍቅርተ እናት አበራሽን ወደ መውጫው በር ማለትም ጫማው ተቀምጧል ብላ ወደ ገመተችበት ደጅ ገፋ አደረገቻት። አበራሽ ግን ቀጥ ጸጥ ተሳቀቀች። እንባ የተናነቃት ለ3-4 ደቂቃ ያህል ደጅ ላይ ቆመች። ልክ የሌለው ሐዘን ጫንቋን ወደ ታች ተጭኗታል፣ ከብዷታል። ሊያመኝ ነው አለች ለራሷ። እግሮቿን አየቻቸው። አዋራ ቦኖበት አዋራው የባዝሊኑ የማብለጭለጫ ኃይል እንዳይቀንስባት በጥንቃቄ ተራምዳ ነው እዚህ ቤት የደረሰችው። የፍቅርተ እናት ይህን አታውቅም። የአበራሽ እግሮች ጫማ የሚባል ነገር ከረገጡ ምን ያህል ጊዜ እንደሆናቸው አታውቅም። ከ3 ቀናት በፊት የተገዛላት አዲስ ጫማ እናቷ ጫማ በአዲስነቱ ዙሪያ ካልተሰፋ ይቀደዳል ብላ ለጫማ ሰፊ መስጠቷን አታውቅም። ጫማ ሰፊው ደግሞ አደርሳለሁ ያለው ለዛሬ ቢሆንም ለቅሶ ገጥሞት ወደ ገጠር መግባቱን አታውቅም። የፍቅርተ እናት ይህን ሁሉ አታውቅም። እናም ሂጂ አለቻት። ወደ ደጅ ላከቻት። ጫማሽን ተጫምተሽ ግቢ አለቻት። አበራሽ ቀና ስትል ፍቅርተን ከቤት ወደ ትምህርት ቤት አድርሶ የሚመልሳት ሹርቤ ወንድሟን አየችው። እየመጣ ነው፣ እየቀረበ ነው ወደፊቷ። ግቢውን ለቃ ወደ ቤቷ ስታዘግም አደገኛ ውሻ የሚያሳድዳት ነበር የሚመስለው። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።